ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን አንቀበልም ሲሉ ኤርትራና ግብጽ ገለጹ። ደህንነታቸውና ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆኑ። የኤርዶሃን ተቀናቃኝ መታሰራቸውን ተከትሎ በቱርክ በ10 ዓመታት ውስጥ ታይቶ የማይታወቅ ተቃውሞ ተቀሰቀሰ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን አንቀበልም ሲሉ ኤርትራና ግብጽ ገለጹ። የኤርትራ የውጭ ጉዳይ ሚኒስትር ከፕሬዚደንት አብዱልፈታህ አልሲሲ ጋር በነበራቸው ቆይታ በየውይይታቸው ሲያሰሙ የነበሩትን የቀይ ባህር አዋሳኝ ያልሆነ ሀገርን የተመለከተ ጉዳይ በድጋሚ አንስተዋል ተብሏል። ጽዮን ላይኩን ተጨማሪ አላት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሌላኛው መልእክት ግብጽ ካይሮ ተልኳል። ወደ ካይሮ አቅንተው ባሳለፍነው እሁድ መጋቢት 14 2017 ዓ.ም ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር የተገናኙት የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳሌህ የኤርትራው ፕሬዝዳንት ለግብጹ ፕሬዝዳንት የላኩትን መልእክት አስተላልፈው ቀይ ባህርና ሌሎች የአፍሪካ ቀንድ ጉዳዮችን የተመለከቱ ውይይቶችን ማድረጋቸውን የሁለቱም ሀገራት ተወካዮች አስታውቀዋል። በካይሮ የተደረገው ስብሰባ በቀጠናዊ መረጋጋት ጉዳይ፣ ለሶማሊያ ድጋፍ በሚያደርጉበት መንገድ፣ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ መምከራቸው የተሰማ ሲሆን በቀይ ባህር ጉዳይ ላይ ኤርትራና ግብጽ ከቅርብ ጊዜያት ወዲህ በተገናኙ ቁጥር በጋራ እንደሚገልጹት ሁሉ ተመሳሳይ ይዘት ያለው መልእክት አስተላልፈዋል። ይኸውም የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን አንቀበልም፣ ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር ነው የሚለው መልእክታቸው ነው። ይህ ተደጋጋሚ መፈክር መልእክቱ ለኢትዮጵያ እንደሆነ የሚገልጹ ዘገባዎችም በተደጋጋሚ ተደምጠውበታል። ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ጉዳይ ላይ ኢትዮጵያ ያላትን አቋም ባሳለፍነው ሳምንት በድጋሚ ካስታወቁ በኋላ የኤርትራ ውጭ ጉዳይ ሚኒስትር ወደ ግብጽ አቅንተው ይህንን መልእክት ደግመው በጋራ መናገራቸው በቀይ ባህር ላይ ሁለት አካላት ጎራ ከፍለው በዲፕሎማሲ የተሸፈኑ ቃላትን እየተወራወሩ መሆኑን ማሳያ ተደርጎ እየተወሰደ ነው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ኤርትራን፣ ግብጽና ቀይ ባህርን አስመልክተው ከተናገሩት ንግግር በኋላ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በቀጥታ ኢትዮጵያን ሳይጠሩ ለባህር በር አልባ ሀገር የጻፉት መልእክት አነጋጋሪ ሆኖ ቆይቷል። ይኸውም አንዲት ባህር በር አልባ ሀገር በተለያየ አጋጣሚ በአካባቢው ባሉ ሀገራት ገደብ ተደርጎባት የህልውና አደጋ ሊያጋጥማት ይችላል። ነገር ግን ይህ ባልሆነበት ሁኔታ አደገኛ ዓላማ ያለውና ቀጠናዊና የእርስ በርስ ትብብርን በሚንድ መልኩ ነገሮችን አጋኖ ማቅረብ ዓለም አቀፍ ህጎችና ደንቦችን የሚጥስ ነው ሲሉ አስፍረዋል። የእሁዱ የቀይ ባህር ውይይትም በቀጥታ ኢትዮጵያን የሚመለከት እንደሆነ ምንጮች እየገለጹ ይገኛሉ። ደህንነታቸውና ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆኑ። የኢትዮጵያ የምግብና መድኃኒት ባለስልጣን ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው አሳስቧል። ሩሃ ግርማ ተጨማሪ አላት። ምግብ ለሰው ልጅ ጤና በመሰረታዊነት ከሚያስፈልጉት ነገሮች አንዱና ዋነኛው ቢሆንም በተገቢው ሁኔታ ጥራቱንና ደህንነቱን ጠብቆ ወደ ተጠቃሚው ካልደረሰና ተገቢው ጥንቃቄ ካልተደረገለት ጉዳት የማድረስ መጠኑ ከፍተኛ ነው። ከዚሁ ጋር ተያይዞ የሀገሪቱ አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪ ደህንነታቸውና ጥራታቸውን ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብ መድኃኒት ባለስልጣን አሳስቧል። አርትስ ቴሌቪዥን ያነጋገራቸው በኢትዮጵያ የምግብና መድኃኒት ባለስልጣን የህግ ማስፈጸም ዴስክ ኃላፊ የሆኑት አቶ ግርማ ተፈራ ስለ ጉዳዩ የሚከተለውን ብለዋል። ላቦራቶሪ ላይ በየ3 ወሩ ለዚህ የተቀመጠ በጀት አለ። እየወሰድን ሌብሊንጉን ኢቭን አሁን የለጠፍነውን አንስተን ላቦራቶሪ አስገብተን ደግሞ ደህንነቱን የምናይበት አግባብ አለ። በአመት 4 ይሰራሉ። እነዚህ ግን በአመት 12 ነው የሚሰሩትና እነዚህ በህጋዊ የገቡት ነው። በህገ ወጥ ደግሞ የገቡት ኢቭን የሚገርምሽ ሌብሊንጉን እንኳን ይቀይራሉ። ኤክስ ያደረገውን እንኳን ይሄ ሌብል
ሪፓክ አርገውት የሚሰሩም አሉና በገበያ ቅኝት ወቅት የተገኙ ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያለጠፉ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ገላጭ ጽሑፍ ያላሟሉ መሆናቸው ተገልጿል። መሟላት ያለበት ሌብሊንጉ ላይ መሟላት ያለበት አምራች ድርጅት ስምና ሙሉ አድራሻ መገለጽ አለበት። ማን እንዳመረተው፣ የት እንዳመረተው ሙሉ አድራሻው መገለጽ አለበት። የምርቱ ስም መኖር አለበት። የምርቱ ክብደት መጠኑ መገለጽ አለበት። ምርቱ ለማምረት የተጠቀሙበት ራሱ ግብዓት በዝርዝር መጻፍ አለበት። ለምሳሌ ዝርዝር መጻፍ ፎንቱ ራሱ 12 መሆን አለበት እና ሌላ ምርቱ የበለጸገ መሆኑን ለምሳሌ መጻፍ አለበት። ለምሳሌ ጨው ከሆነ አዮዲን አለው ወይ፣ ስንዴ ከሆነ አይረን አለው ወይ፣ ለምሳሌ ዘይት ከሆነ ቫይታሚን ኤ፣ ቫይታሚን ዲ መገለጽ አለበት። ኃላፊው አክለውም ባለስልጣኑ ህብረተሰቡ ምርቶቹን እንዳይጠቀም ማሳሰቢያ ከመስጠት በተጨማሪ በአምራች ድርጅቶች ላይ እርምጃ መወሰዱን ተናግረዋል። እገዳ፣ ስረዛና ማስጠንቀቂያ የሚባለው የሚገርምሽ በዚህ 60 አካባቢ እገዳም ማስጠንቀቂያም የሰጠነው አለ። ምንድነው የምናደርገው? ማን ነው ፍቃድ ከኛ ካለው እኛው አክሽን እንወስዳለን። አዲስ አበባም ከሰጡ ኦሮሚያም ቅርንጫፎቹ የሰጡ እንቀባበላለን። አምራችም አምርቶ የሚያወጣ ከሆነ ተናበን ነው የምንሰራው። ለምሳሌ ያስወገድነው አለ። አሁን ባይዞ እርምጃ አሁን እዚህ ጋር የወጣው በአንድ ጊዜ አይደለም። ብዙ ስቴፕ አልፈን ነው ይህንን ማስጠንቀቂያ ሰጠን፣ ኢንስፔክሽን ፖስት ኢንስፔክሽን ሰጠን እንዲህ ስሉ ነው ወደ ሚዲያ የወጣ ነው እንጂ ከሱ በፊት ወደ 3-4 ስቴፖች አሉ። መጀመሪያ ኢንስፔክሽን እንሰራለን፣ ከዛ ማስጠንቀቂያ እንሰጣለን፣ ከዛ እገዳ፣ ከዛ ስረዛ። በዚህም ህብረተሰቡ እንዳይጠቀማቸው ከታገዱ የምግብ ዘይት ምርቶች መካከል ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት እና እፎይታ ንጹህ የምግብ ዘይት ይገኙበታል። ከዚህ በተጨማሪ አንዳንድ የለውዝ ቅቤ ምርቶችንም ህብረተሰቡ እንዳይጠቀማቸው ማስጠንቀቂያ የተላለፈ ሲሆን ከነዚህም መካከል ማዕዛ የለውዝ ቅቤ፣ አያልነህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ እስካይ የለውዝ ቅቤና ያሚ የለውዝ ቅቤ የጥራት መመዘኛዎችን ያላሟሉ ናቸው ተብሏል። እንደዚሁም ደግሞ 10 የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶችን ህብረተሰቡ ፈጽሞ መጠቀም እንደሌለበት የኢትዮጵያ የምግብና መድኃኒት ባለስልጣን አክሎ አስታውቋል። የኤርዶሃን ተቀናቃኝ መታሰራቸውን ተከትሎ በቱርክ በ10 ዓመታት ውስጥ ታይቶ የማይታወቅ ተቃውሞ ተቀሰቀሰ። በመላው ቱርክ በተቀሰቀሰው ተቃውሞ በ10 ሺዎች የሚቆጠሩ ሰልፈኞች አደባባይ የወጡ ሲሆን የጸጥታ አካላትን በአስለቃሽ ጭስ ለመበተን ሲሞክሩ ተስተውሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ነገርየው የተጀመረው የፕሬዝዳንት ሬሴፕ ጣይብ ኤርዶሃን ቀንደኛ ተቀናቃኝና የኢስታንቡል ከተማ ከንቲባ ኢክራም ኢማሞግሎ ከ3 ዓመታት በኋላ ለሚካሄደው ምርጫ የፓርቲያቸው እጩ ሆነው ይመረጣሉ ተብሎ ሲጠበቅ በሙስና ተጠርጥረው መታሰራቸውን ተከትሎ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎም ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ነው። ለ5ኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። We want democracy. We want people to choose the elected. አንዳንድ የፖሊስ መኮንኖችም ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ተስተውለዋል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ከቱርክ 81 ግዛቶች መካከል 55 በሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የዘገበ ሲሆን ይህም በአውሮፓውያኑ 2013 በቱርክ ከተከሰተው የጌዚ አመጽ በኋላ በሀገሪቱ ታሪክ ትልቁ የተቃውሞ ሰልፍ ነው። ኤርዶሃን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል
የተነሳ ነው ሲሉ ወቅሰዋል። የተቃዋሚው የሪፐብሊካን ህዝባዊ ፓርቲ በእንግሊዝኛ ምህጻሩ CHP ቁልፍ ሰው ኢክረም ኢማሞግሎ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈው ነበር። ወንጀለኛ ቡድን ማቋቋምና ሙስና መቀበልን ጨምሮ በርካታ ክሶች የቀረቡባቸው ኢማሞግሎ በክሱ ምክንያት ከኢስታንቡል ከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ ጠቁሟል። Street demonstrators clashing violently with police after the main political rival of the nation's president, Tayyip Erdogan, was detained. የCHP ፓርቲ ቁልፍ ሰው ኢክራም ኢማሞግሉ ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆንና ፕሬዚዳንት ሆኖ ከመመረጥ ባያግዳቸውም በቀረቡባቸው ክሶች ጥፋተኛ ሆነው ከተገኙ ግን ከናካቴው መወዳደር አይችሉም። ይሁንና በአንድ ወቅት በኢስታንቡል ጎዳናዎች የሎሚ ጭማቂ አዟሪ ከመሆን አንስቶ ቱርክን ላለፉት 22 ዓመታት በጠቅላይ ሚኒስትርነት እንዲሁም ደግሞ በፕሬዚዳንትነት የመሩትን ሬሲፕ ጣይብ ኤርዶሃንን አሁንም ቢሆን ይተካሉ ተብለው በብዙ ቱርካውያን ዘንድ የሚጠበቁት እኚሁ 32ኛው የኢስታንቡል ከተማ ከንቲባ ኢክረም ኢማሞግሉ ናቸው። Turkey's interior minister confirming dozens of አድቫንሲንግ ሜዲካል ኤጁኬሽን ፎር አፍሪካ በሚል ርዕስ በሩዋንዳ መዲና ኪጋሊ ከተለያዩ የሀገሪቱ ክፍሎች የተውጣጡ የሕክምና ትምህርት ቤቶች እየመከሩ ይገኛሉ። የዚህን እውነት መረጃ ልታደርሰን ባልደረባችን ጸጋ በላይ ከኪጋሊ ከያብስራ ገዛይን ጋር ቆይታ አድርጋለች። ተከታትለን እንመለስ። ክቡራን ተመልካቾች በሩዋንዳ ኪጋሊ አድቫንሲንግ ሜዲካል ኤዱኬሽን ፎር አፍሪካ በተሰኘ ርዕስ ጉባኤ እየተካሄደ ኮንፈረንስ እየተካሄደ ይገኛል። ይህንኑ ጉባኤ ደግሞ ከቦታው እየተከታተለች ልታስቃኘን ባልደረባችን ጸጋ በላይ ሩዋንዳ ኪጋሊ ትገኛለች። ሰላም ጸጋ፣ እንደምን አለሽ? ሰላም ያብስራ፣ እንደምን አላችሁ ተመልካቾቻችን? ያብስራ እንግዲህ እንደገለጽከው ዛሬ የምገኘው ከኋላይም እንደምትመለከቱት ኪጋሊ ሩዋንዳ ነው የተገኘ ነው። እዚህም ደግሞ የተገኘንበት ምክንያት ለአፍሪካውያን በተለይ ደግሞ የሜዲካል እውቀት ወይም ደግሞ ትምህርትን ለማስፋፋት በደንብ አድቫንስ ለማድረግ የተዘጋጀ የ2 ቀን ኢቨንት አለ። የዛሬው መክፈቻ ኢቨንት ላይ ነው እንግዲህ የተገናኘ ነው። መልካም እንግዲህ ያው ጣቢያችንም የአፍሪካ ህዳሴን እናበስራለን ብሎ ነው የተነሳው። አንቺም ያለሽው እንግዲህ እዚሁ ቅርባችን አካባቢ የምትገኘው ሩዋንዳ ነው። ሁኔታው ምን ይመስላል? ጉባኤው መክፈቻው ምን ይመስላል? እስቲ እሱን ንገሪን። እውነቱን ስነግራችሁ በጣም ነው ደስ የሚለው። በተለይ ሕክምናን ስናነሳ በጣም አስፈላጊ የሆነ ነገር እንደመሆኑ መጠን እንደዚህ አይነት ኢቨንቶች በደንብ መበራከት አለባቸው። የተለያዩ ሐኪሞች ከተለያየ የዓለም ክፍል ዛሬ ለዚህ ኢቨንት ነው እንግዲህ የተሰበሰቡት። በጣም ደስ ይላል። ሰውም ደግሞ ኦፕን ነው። ከተለያየ ቦታ የተለያዩ ሰዎች ስለመጡ የተለያዩ እይቶችንም ደግሞ የምናገኝበት ኢቨንት ነውና በአጠቃላይ የዛሬ መክፈቻው ፕሮግራም እንደመሆኑ መጠን በጣም ደስ የሚልና አስደሳች ነገር ነው እዚህ ያገኘ ነው። መልካም። እነማን እየተሳተፉ ነው በጉባኤው ላይ? እነማን አሉ? የተሳተፉት አካላት እነማን ናቸው? የተነሱ ጉዳዮችስ ምን ምንድን ናቸው? ዋና ዋናዎቹን እስቲ ዛሬ እንግዲህ እንደገለጽኩላችሁ የመክፈቻ ፕሮግራም እንደመሆኑ መጠን በተለይ ደግሞ ቴክኖሎጂን ከጤና ጋር አንድ ላይ አስተሳስረን ሰዎች የጤና ሕክምናን በቀላሉ እንዴት ማግኘት ይችላሉ ወይም ደግሞ ከዘመኑ ጋር እኩል እንዴት መሄድ እንችላለን የሚለው ሀሳብ በዋነኝነት ተነስቷል። በተለይ ደግሞ ዘመኑ የአርቲፊሻል ኢንተለጀንስ እንደመሆኑ መጠን ያንን ከሕክምና ጋር አስተሳስረን ሰው በቀላል ሁኔታ ሕክምናን እንዴት ማግኘት ይችላል የሚለውን ነገር በዋነኝነት የተነሳ ነበረ። ይህ ዝግጅት ዩኒቨርሲቲ ኦፍ ግሎባል ሄልት ኢኩዊቲ ሩዋንዳ የጤና ሚኒስቴር ጋር አንድ ላይ በመሆን እንዲሁም ደግሞ የተለያዩ አጋር ድርጅቶች ጋር አንድ ላይ በመሆን የተዘጋጀ እንደመሆኑ መጠን ከህክምናውን ባለፈ የተለያዩ ድርጅቶች አንድ ላይ በጥምረት መስራት የሚችሉበትን መንገድ ለመፍጠር የታሰበና ለዛም ደግሞ በዋነኝነት እየተሰራ ያለ ኢቨንት ነው። ምናልባት ከዚህ ከኛ ሀገር እንደ አርትስ ቴሌቪዥንም እንደ ሚዲያ ጋር ቦታው ላይ ተገኝቶ እንግዲህ በእናንተ በልዑካን ቡድኖቻችን በኩል እየተዘገበ ነው። ሌሎች ከዚህ ከኛ አካባቢ ሄደው የሚሳተፉ አካላት አሉ ወይ? እነማን ናቸው? በሚገባ በተለይ ደግሞ የዚህ ፕሮግራም ዋና ዓላማ ከጤና ጋር የተያዘ እንደመሆኑ መጠን በተለያየ የጤና ዘርፍ ላይ የሚሰሩ ሐኪሞች ኔትወርክ ለማድረግ እንዲሁም ደግሞ ልምድ ልውውጥም ለማድረግ ዛሬ እዚህ መድረክ ላይ ተዘጋጅተዋል ወይም ደግሞ ተሳትፈዋል። ከዚህ ጉባኤ የሚጠበቁ ትልልቆቹ ነገሮች ምንድን ናቸው? በውሳኔ ደረጃ፣ በአዲስ አካሄድ ደረጃ ምን ለመፍጠር ነው ይሄ ጉባኤ እየተካሄደ ያለ? በዋነኝነት እንግዲህ ርዕሱም እንደሚነግረን አድቫንስ ማድረግ ነው። ስለዚህ የጤና ሕክምናን ወይም ደግሞ ስለ ጤና ያለውን የትምህርት ስርዓት ለማሻሻል
ለማሻሻል እየታሰበ እንደመሆኑ መጠን ትክክለኛ አጋሮችን በማግኘት የተሻለ የጤና እውቀትን በአፍሪካ በአህጉራችን ማስፋፋት እየታሰበ ወይም ደግሞ ለማስፋፋት የታሰበ ኢቨንት ነው። እንግዲህ ሰውን ስናውቅ ወይም ደግሞ ኔትወርክ ስናደርግ የተለያዩ እውቀቶችን እይቶችንም ማጋራት ስለምንችል ማለት ነው። መልካም እንግዲህ በሩዋንዳ ኪጋሊ የሚኖርሽ ቆይታ እጅግ በጣም ያማረ እንደሚሆን ተስፋ እናደርጋለን። ከመላው ባልደረቦቻችን ጋር ለሰጠሽን አጭር ማብራሪያ ከልብ አመሰግናለሁ ጸጋ። እሺ በጣም ነው የማመሰግነው ያብስራ። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን አንቀበልም ሲሉ ኤርትራና ግብፅ ገለጹ። ከቆይታ በኋላ በአዲስ አበባ ከተማ ኢመደበኛ ንግድ የሚካሄድበት ሰዓት ይፋ ተደርጓል። ይጠብቁን። ከሞሪንጋ ወይም ሽፈራው ተክል ዘይትና መድኃኒት ማምረት የሚያስችል ስራ እየተሰራ እንደሚገኝ ተነገረ። ፕሮጀክቱ በደቡብ ኢትዮጵያ ክልል 2 ዞኖች ውስጥ እየተካሄደ የሚገኝ ሲሆን በዞኖቹ ውስጥ ያሉ ከ2000 በላይ አባወራዎች ተጠቃሚ እንደሚያደርግ ተገልጿል። ዝርዝሩን ናትናኤል ደበና ይነግራችኋል። ከሞሪንጋ ወይም ሽፈራው ተክል ዘይትና መድኃኒት ማምረት የሚያስችል ስራዎች እየተሰሩ እንደሚገኝ ተነገረ። ይህ የተነገረው ከሰሞኑ አዮዳይ አክሲዮን የተሰኘ ተቋም ባዘጋጀው መርሃ ግብር ላይ ነው። ተቋሙ በዚህ መርሃ ግብር ላይ እንደተናገረው ከሆነ በ90 ሺህ ሄክታር መሬት ላይ የሞሪንጋ ዘይትና መድኃኒት ለማምረት ከደቡብ ኢትዮጵያ ክልል መሬት እንደተረከበ ገልጸዋል። በዚህ ጉዳይ ላይ አርትስ ቴሌቪዥን ያነጋገራቸው የአዮዳይ አክሲዮን ፕሮግራም ዋና ዳይሬክተር አቶ ኤርሚያስ ታደሰ ተከታዩም ብለዋል። በተለይም የሞሪንጋ ኦይል ዘይት የሚያመርት እንትን እንሰራለን፣ ፕሮሰሲንግ ሴንተር እንሰራለን። ይህ ፕሮሰሲንግ ሴንተር 5ኛ ዓመት 4ኛ ዓመት ላይ ሲደርስ 60 ሺህ ሊትር የሚያመርት ነው። ይሄ ለኮስሞቲክና ለምግብነት ነው የሚጠቅመው። ከዚህም ጋር ተያይዞ ለኤክስፖርት ማርኬት የተዘጋጀ ነው። ከዛ ውጪ የደቡብ ኢትዮጵያ መንግስትን በጣም ነው የምናመሰግነው። 3 ማህበራቶች አሉን። 3ቱ ማህበራቶች ላይ 30 ሄክታሮች ሰጥተውናል መሬት። ስለዚህ 30 ሄክታር 90 ሄክታር በአጠቃላይ የሞሪንጋ ፕላንቴሽን አብሮ ይሰራል ማለት ነው። ይሄ ዘርም ያመርታል፣ ሁለተኛ ቅጠልም ያመርታል፣ ሶስተኛ ነገር ደግሞ መማማሪያም ነው። ፕሮጀክቱ በደቡብ ኢትዮጵያ ክልል 2 ዞኖች ውስጥ እየተካሄደ የሚገኝ ሲሆን በዞኖች ውስጥ ያሉ ከ2000 በላይ አባወራዎችን ተጠቃሚ እንደሚያደርግም ተገልጿል። እኛ የምንሰራውም 3 ወረዳዎች ላይ ይሰራል፣ 2 ዞኖች፣ አጎራባች 6 ወረዳዎች ደግሞ የዚህ ተጠቃሚዎች ናቸው። በትንሹ በቀጥታ 2000 አባወራዎች የዚህ ፕሮጀክት ተጠቃሚ ናቸው። ከዛም አልፎ በዙሪያ የሚገኙ ወደ 90 ሺህ የሚሆኑ ሰዎች ከዚህ ፕሮጀክቶች በቀጥታም ሆነ በተዘዋዋሪ መንገድ ተጠቃሚ ይሆናሉ። የሞሪንጋ ወይም የሽፈራው ተክልን በዘመናዊ መልኩ አቀነባብሮና አምርቶ ለገበያ ማቅረብ ለኢኮኖሚው የሚያበረከተው አስተዋጽኦ ከፍተኛ እንደሆነም ተነግሯል። ፕሮጀክቱ በገጠር የሚገኙ ሴቶች ራሳቸውን ከማብቃት ባለፈ ቤተሰቦቻቸውን በኢኮኖሚ እንዲደግፉ ያስችላቸዋልም ተብሏል። ፕሮጀክቱን ገቢራዊ ለማድረግ ተቋሙ በሞሪንጋ ዙሪያ ከሚሰሩ በሀገር ውስጥና ከሀገር ውጭ ከሚገኙ ባለድርሻ አካላት ጋር ለመስራት ባሳለፍነው አርብ ምክክር አድርጓል። ከዓመታት በፊት ሞሪንጋ እንዲሁም ሽፈራው እየተባለ የሚጠራው ተክል ለተለያዩ በሽታዎች ለመድኃኒትነት መዋል እንደሚችል በምርምር መረጋገጡን የኢትዮጵያ ማህበረሰብ ጤና ኢንስቲትዩት ማስታወቁ ይታወሳል። በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን 90ዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመልክታችሁ። ሱም ያኒ ሲምባ ሱሲ ያሳደገችኝ አያቴ ናት። ቅድም ያልኩህ ማዘፍሪቂ እሷ ደግሞ በቃ ወዬ ላይ ጎበዝ ናት። ማንንም አትሰማም። እግዚአብሔርን እዚያው መርካቶ ኤሪያ ላይ 40 ሰው አስተዳድራለሁ በትንሹ ኤኖክ ድንቁን እንዳልኩ ከረዩ ፍቅር ሰፈር እውነት ነው። የሚያውቃት ያውቃል። ለሚያውቀው ያው የሥራ ሰፈር አሁን የጠራሁልን እንዳልኩ አስተዳድራለሁ። እነዚህን ያስተዳድር ከሬስ ብቸኛ ነው የሚል ዘፈን አይከብድም በጣም እንዴ እምቧ ላማለሽ ወይ ዘፈን እኔ እኮ ገጌ ነኝ እኮ አሬ በቃል አሁንስ አሁን ማለት ቦጋለ ይባል ቆሜ ወይስ
ቁልፌን ቀበል ለምን ፍራሽ ይመጣላል ተተኛለህ ቆሜ ምናምን ይላል የጻፍከው ደብዳቤ ታስታውሳለህ ይሄ በፍቅርሽ ተይዤ ህይወቴ ጎሉብኝ አይኖችሽን ሳየው ልቤ ረገበብኝ ምናምን የሚባል ግጥም ነው ፍቅር በሌታቱን ያስቸግረን ልታውቅሽ እሺ የዚህ ሳምንት የ90ዎቹ እንግዶች የተክለ ሃይማኖት ሰፈር ልጆች ናቸው። ምናልባት አላያችሁት እንደው ሙሉ መሰናዶውን በሚሊዮኖች የሚቆጠሩ ተከታታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። በአዲስ አበባ ከተማ ኢ-መደበኛ ንግድ የሚካሄድበት ሰዓት ይፋ ተደረገ። የአዲስ አበባ ከተማ ንግድ ቢሮ በመዲናዋ የሚደረገው ኢ-መደበኛ ንግድ የሚካሄድበት ሰዓት በተመረጡ ቦታዎች፣ ቀናት እና የንግድ አይነቶች እንደ አስፈላጊነቱ እንደሚወሰን ገልጿል። ተጨማሪ ያለን ከሁለት ዓመት በፊት ለቁጥጥር ሂደቱ በአስቸጋሪነቱ የሚነሳውን የኢመደበኛ ንግድ ለመቆጣጠርና በዘርፉ ላይ የተሰማሩ ሰዎችን ለመምራት ያስችላል የተባለው ደንብ እየተዘጋጀ እንደነበር ምንጮች ሲገልጹ ተስተውሏል። በወቅቱም ይህ መመሪያ ተለጣፊ የሚባሉ ሱቆች በትክክል ለተቋቋሙበት ዓላማ መዋላቸውን ለመቆጣጠር ባለው ሂደት ውስጥ ያለውን ችግር ለመፍታትና ሱቆቹ በማን ቁጥጥር ስር እንደሆኑ በግልጽ ለማስቀመጥ የተዘጋጀ መሆኑ ተገልጾ ነበር። በያዝነው ወር መጀመሪያም በጉዳዩ ላይ ሲሰራበት መቆየቱን የገለጸው የአዲስ አበባ ንግድ ቢሮ በልዩ ልዩ የአዲስ አበባ ጎዳናዎች ላይ ህጋዊ ባልሆነ ኢመደበኛ ንግድ የተሰማሩ ግለሰቦች ወደ ህጋዊ መስመር እንዲገቡ የሚያስችላቸው የህግ ማዕቀፍ በአዲስ አበባ ካቢኔ ጸድቆ ወደ ስራ መግባቱን ማስታወቁ ይታወሳል። ይህም አዲሱ መመሪያ ኢመደበኛ ነጋዴዎች ለረጅም ጊዜ ሲንገላቱ የቆዩበትን ችግር ለመፍታትና ነጋዴዎቹ ከጸጥታ አስከባሪ አካላት ለማምለጥ በሚያደርጉት ሩጫ ከንብረት ማጣት አልፎ ራስን አደጋ ላይ እስከመጣል የሚደርሱበትን ክስተት ሊያስቀር እንደሚችል ተጠቁሟል። በዚህም አሰራር መሰረት የጎዳና ላይ ነጋዴዎች የኢመደበኛ ንግድ ፍቃድ እንዲያወጡ ተደርጎ ለአንድ ዓመት ነፃ ቦታ ተሰጥቷቸው ከሰሩ በኋላ በራሳቸው መንገድ ሱቁን በመከራየት ወደ መደበኛ የንግድ እንቅስቃሴ እንዲሸጋገሩ ይደረጋል ነው የተባለው። በዚሁ ጉዳይ ዙሪያ መጋቢት 12 ቀን 2017 ዓ.ም ለባለድርሻ አካላት በተዘጋጀ የግንዛቤ ማስጨበጫ መድረክ ላይ ኢመደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ መደረጉን ሪፖርተር ዘግቧል። በመመሪያው መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች በመድረኩ ላይ የተገለጹ ሲሆን በዚህ መሰረት በከተማዋ ውስጥ በወረዳ ጽሕፈት ቤት አማካኝነት እንዲነግዱ የተፈቀዱ የሽያጭ አይነቶች በዝርዝር ተቀምጠዋል። ይህም እንደ አልባሳት፣ ጫማ፣ ቀላል የኤሌክትሮኒክስ ዕቃዎች፣ ደረቅ ምግቦች፣ አትክልትና ፍራፍሬ፣ የታሸጉ ለስላሳ መጠጦች እንዲሁም የግብርና የኢንዱስትሪ ብሎም የእንስሳት ውጤቶችን እንደሚያካትት ተገልጿል። የዚህም ሽያጮች ከጠዋቱ 11 ሰዓት እስከ ምሽት 3 ሰዓት ከ30 ባሉት ጊዜያት ውስጥ ተከፋፍለው የሚከናወኑ እንደሆነ የተገለጸ ሲሆን ከ11 እስከ 1 ሰዓት ባለው አትክልትና ፍራፍሬ እንዲሁም አልባሳትና ጫማዎች ሲነገዱ ከ1 እስከ 3 ባለው ሰዓት ውስጥ ደግሞ የሊስትሮ አገልግሎትን ጨምሮ ለቁርስ የሚሆኑ ቀላል ምግቦችን እንደሚገኙ ተጠቁሟል። በተጨማሪም ከ3 እስከ 6 ባለው ሰዓት ጋዜጣና መጽሐፍቶችን መገኘት ሲችሉ ከ6 እስከ 8 ባለው ጊዜ ውስጥ ደግሞ ቀላልና ፈጣን ምግቦች እንደሚሸጡ ተመላክቷል። በሌላ በኩል ከ11 እስከ ምሽት 3 ሰዓት ከ30 ያለው ጊዜ ደግሞ አልባሳት፣ ጫማዎች፣ ኤሌክትሮኒክስ እንዲሁም የመዋቢያ ዕቃዎችን ጨምሮ ምግብና መጠጥ ነክ ሽያጮች እንደሚካሄዱበት ነው የተገለጸው። በዚህ መሰረት ደንቡን የሚያስከብር ግብረ ኃይል ወደ ተግባር መግባቱን የጠቆመው ንግድ ቢሮ በዚህ የስራ ድልድል ላይ ወደፊት በጥናት እየታየ የሚሻሻል የአይነትም ሆነ የሰዓት ሁኔታ ሊኖር እንደሚችል አመላክቷል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ያላለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተኛለን።